بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم توحيدنا أوق من ده تقمو زي بفيت ينبروا إياك وأيتاችሁ كونه توحيد الربوبية توحيد أسماء الصفات توحيد الألوهية من دنو يالنس نارا نبر አይደለ ይሁሉ ዝርዝር አየን ምንድነው ጥቅሙ ይሄን ማወቃችን ምንድነው ጥቅሙ ምንድነው እሱ አላህ Subhanahu Wa Ta'ala በሱ የሚያጋራን ሰው አይምርም አላህ Subhanahu Wa Ta'ala إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء الله سبحانه وتعالى በሱ የሚያጋራን አይምርም ከዚህ ውጭ ያለውን ከፈለገ ይምራል ከፈለገ ይቀጣል ማለት ነው ስለዚህ ሽርክ የሰራ ሰው ተውበት ካላደረገ ካልተመለሰ በዚሁ ከሞተ አላህ አይምረው ስለዚህ ሽርክ ትልቅ ወንጀል ነው አላህ ሽርክን አይምርም ስለዚህ ተውሂድን ስታውቅ ከሽርክ ትርቃለህ ሽርክን ትጠነቀቃለህ የተውሂድ ሰው ትሆናለህ ስለዚህ ጥቅሙ ይሄ ነው ማለት ነው ምንም ከዚህ ጋር የሚወዳደር የለም ጥቅም ሌላ ጥቅም ብታነሱ ከዚህ የሚወዳደር የለም ምክንያቱም ይሄ ከጀሃነም ቅጣት አውጥቶ ጀነት የሚያስገባ ነው ከጀሃነም አውጥቶ ጀነት የሚያስገባ ነው የተውሂድ ዕውቀት ተውሂድ ትልቅ ትምህርት ነው ብዙ ጊዜ ይጨርሳል ብዙ መማር አለብን አንዳንድ ሰዎች ተውሂድን የማይረዱ ሰዎች ተውሂድ እኮ አንዴ እንደዚህ ካርክ በቂ ነው አያውቁትም ስለማያውቁት ነው ምክንያቱም እዚህ ስናነሳው ራሱ በተወሰነ ዋና ነጥቦችን ለማንሳት ነው እንጂ ዝርዝር ተምረ ብዙ ነገር የምትማረው ነገር አለ ተውሂድ ላይ ሲጀመር ጀነትም የመጣው ሁሉም ነገር ለተውሂድ ነው حرام حلال የመጣው ለተውሂድ ሲባል ነው አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ነው ዋናው ግብ ሁሉ ነው ስለዚህ ይሄን ሁሉ ማወቅ አለብን ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሐዲስ ላይ ምን ይላሉ የአላህ ሐቅ በባሮች ላይ ምንድነው በብቸኝነት እንዲያመልኩት ነው ስለዚህ የአላህ ሐቅ በእኛ ላይ ያለው ምንድነው ዋናው እሱም በብቸኝነት ልናመልከው ነው የኛ ሐቅ በአላህ ላይ ምንድነው ሽርክ ካልሰራን አላህን በብቸኝነት ካመለክ ነው ጀነት ልንገባ ነው ማለት ስለዚህ ትልቅ ነጥብ ነው ማለት ነው والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين